እግዚአብሔርን መጠበቅ ያሳርፋችኋል እንጂ አያሳፍራችሁም። በሳራ ሕይወት ላይ መዘገየት የሚባል ነገር ሊታሰብ ይችላል። እግዚአብሔር ግን እመነኝ፣ ዘግይቶ ብነሳም ፈጥኖ ግን ይደርስልሃል። ገንዘብን ያጣሁት በመስራት ላመጣ እችላለሁ፣ ልጆችን ያጣሁት ድጋሚ መውለድ እችላለሁ በማለት ተስፋ የሚይዘው ነገር ባለው ሰዓት ያንን ተስፋ እንኳን የሚያሳጣው ሌላ ችግር በኢዮብ ላይ መጣ። ልጆች የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን አላችሁ? እኔ ያለሁኝ እግዚአብሔር ይመስገን። ዛሬም እንደተለመደው ከኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል፣ እንዲሁም ደግሞ በሌላኛው ቦታ ላይ ስታነቡት እኛ ሁላችን በመጋረጃ በማይከደን ፊት ይላል ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ። አዎ እግዚአብሔር አምላክ የሚፈልገው የትኛውም ሃይማኖት ተከታይ አይደለም። እግዚአብሔር አምላክ የሚፈልገው ኢየሱስን እንድንመስል ብቻ ነው። ምክንያቱም ኢየሱስ የእግዚአብሔር ልጅ ስለሆነ፣ እግዚአብሔርም ወደ ልጆች አይደንቲቲ ሊጠራን ስለፈለገ በዚህ ቻናል ላይ ይህንን የመሳሰሉ ነገሮችን ታገኛላችሁ። ሰብስክራይብ በማድረግ አብራችሁን እንድታገለግሉ በአክብሮት እጋብዛችኋለሁ። እንጸልይና ወደ ዛሬው ሐሳብ እንሂድ። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል፣ ንጉሥ ነህና ከፍ በል። እንዳንተ ያለ የለም። በናዝሬቱ በጌታ በኢየሱስም ስም ይባረክ። ቃል ይምጣ፣ በኃይል ወደኛ ይምጣ። ወንድሞችን አልፎ ይንካ፣ እህቶችን አልፎ ይንካ። ያንተ ቃል ይለቀቅ በናዝሬቱ በጌታ በኢየሱስ። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ዛሬ የምናወራው ስለ እግዚአብሔርን መጠበቅ ነው። እግዚአብሔርን መጠበቅ፣ ነገሮች በዘገዩ ቦታ ላይ እግዚአብሔርን መጠበቅ፣ ተስፋ የሚያሳይ ወይንም ተስፋ የሚሰጥ ጉዳይ በሌለበት ቦታ ላይ እግዚአብሔርን መጠበቅ፣ ሕይወታችን ላይ ጨለማ በመጣ ቦታ ላይ ጊዜ ላይ፣ ሕይወታችን ላይ ግራ የሚያጋቡ ጊዜ ላይ፣ ሕይወታችን ላይ እግዚአብሔር የተናገረው ነገር ሌላ፣ በእኛ ሕይወት ላይ እየሆነ ያለው ነገር ሌላ እንኳን በሆነበት ጊዜ እግዚአብሔርን መጠበቅ። ብዙ ጊዜ ብዙዎቻችሁ አስባችሁ እንደሆነ እግዚአብሔር በራእይ በነቢያቶችና በአብሯችሁ ባሉት በእናቶቻችሁ የተናገራችሁ ነገር ሌላ፣ በእናንተ ሕይወት ላይ የሚሆነው ነገር ደግሞ ሌላ ነው። ነገር ግን በዚህ ሁሉ ውስጥ እግዚአብሔርን መጠበቅ፣ ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔርን መጠበቅ ቀላል አይደለም። እግዚአብሔርን መጠበቅ የሆነ ሰውን ከመጠበቅ ጋር አይገናኝም። እግዚአብሔርን መጠበቅ ለሕይወታችን ትልቅ ነገር ስለሆነ ብዙ ሰዎች እግዚአብሔር ይፈውሳል፣ እግዚአብሔር ይረዳል፣ እግዚአብሔር ይታደጋል የሚለውን ነው እንጂ እግዚአብሔር ዓለም ላይ ነገሮች እንዴት እንደሚሰሩ አያውቁም። ስለዚህ ይቸኩላሉ። ስለዚህ በዚህ ሰዓት ቢሆንልኝ፣ በዚህ ቀን ቢሆንልኝ፣ አሁን ቢደረግልኝ፣ አሁን ቢከሰትልኝ እያሉ ይቸኩላል። ነገር ግን እግዚአብሔር አምላክ የሚፈልገው የሚወደው አንድ ፖይንት አለው፣ እሱን የሚጠባበቁ። እንደውም መጽሐፍ እንዲህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ። ኢየሱስ የጌቶች ጌታ ነው። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያደሳሉ፣ እንደ ንስር ይወጣሉ፣ ይበራሉ፣ የሚከለክላቸው ነገር አይኖርም ይላል። ለምን ሲባል እነዛ ሰዎች እግዚአብሔርን በመታገስ ውስጥ ጠብቀውታልና። ስለዚህ እግዚአብሔርን መጠበቅ ኃይል ይሰጠናል። እግዚአብሔርን መጠበቅ ከፍታ ይሰጠናል። እግዚአብሔርን መጠበቅ ድልን ይዞ ይመጣናል። እመነኝ፣ ያለ እግዚአብሔር ከበረረ፣ ያለ እግዚአብሔር ከሮጠ ይልቅ እግዚአብሔርን ይዞ ቁጭ ያለ ይበልጣል ሲባል እንደሰማሁኝ እርግጠኛውን እነግራለሁ። እግዚአብሔርን ያዘ ቁጭ ያለ እሱ ይበልጣል።
ምናልባት ሕይወታችሁ ላይ ተስፋ የሚያስቆርጥ ነገር ሊበዛ ይችላል። ሕይወታችሁ ላይ ቅድም እንደተናገርኳችሁ እግዚአብሔር ተናግሮኛል፣ እግዚአብሔር ቃል ሰጥቶኛል። አንዳንዶቻችሁን ነቢይ ያደርጋችኋለሁ ብሏችኋል። አንዳንዶቻችሁን ሀገር አቀፍ ዓለም አቀፍ ዘማሪ ያደርጋችኋለሁ ብሏችኋል። አንዳንዶቻችሁን ዓለም አቀፍ አገልጋይ አደርጋችኋለሁ ብሏችኋል እግዚአብሔር። ነገር ግን በእናንተና በተናገረው ቃል መካከል የሆነ ነገር አልሆነ። እመኔ እግዚአብሔር ረስቶት አይደለም፣ ያንተን ነገር ልዩ አድርጎ እየሰራው ስለሆነ ነው። እግዚአብሔር ረስቶት አይደለም፣ ያንቺን ጉዳይ ልዩ አድርጎ እየሰራው ስለሆነ ነው። ልዩ አድርጎ እየሰራው ስለሆነ ነው። መጽሐፍ ቅዱስ ላይ በደንብ ስታነቡ ወደ አብርሃም ሕይወት መጣ እግዚአብሔር። ለአብርሃም እንዲህ አለው፣ ልጅ የለኝም ሲል ምዕራፍ 15 ላይ ልጅ እሰጥሃለሁ አለው። ልጅ እሰጥሃለሁ ብሎ እግዚአብሔር 20 ምናምን ዓመት በአብርሃም ሕይወት ውስጥ ስቆይ ታገኛላችሁ። ምናልባት በአብርሃምና በተስፋው ቃል መካከል ብዙ ርቀት ሊኖር ይችላል። ከተኛበት ሲነሳ አብርሃም በቀጣዩ ዓመት የሚጠብቀው ልጅ ነው። ቀጣይ ጊዜ የሚጠብቀው ልጅ ነው። ቀጣይ ጊዜ የሚጠብቀው ልጅ ነው። ነገር ግን ከሚጠብቀውና ከልጁ በሱ መካከል ልዩ የሆነ ስፋት ርቀት እየተፈጠረ መጣ። ነገር ግን አብርሃም እግዚአብሔርን መጠበቁን አላቆምም ነበር። የዘገየ የመሰለው የአብርሃም ተስፋ፣ የዘገየ የመሰለው የእግዚአብሔር ጥበቃ፣ ብዙ ዘመን የጠበቀለት እግዚአብሔር ለአብርሃም ልጅ ይዞ ሲመጣ ትውልድ በሱ የሚጠራበት የጄኔሬሽን አባት የሚሆነውን ልጅ ሰጠ። እመን፣ እግዚአብሔርን መጠበቅ ያሳርፋችኋል እንጂ አያሳፍራችሁ። ያሳርፋችኋል እንጂ አያሳፍራችሁ። ይረዳችኋል፣ ይታደጋችኋል እንጂ እግዚአብሔር ለህፍረት አሳልፎ አይሰጣችሁ። ለዛ ነው ዕንባቆም ሲናገር እንዲህ የሚለው በመከራ ቀን ዝም ብዬ እጠብቀዋለሁ። መከራ በመጣ ጊዜ እኮ ዝም አያሰኝም። መከራ በመጣ ጊዜ እኮ ጸጥ አያሰኝም። መከራ በመጣ ጊዜ ብዙ እንድንናገር ያደርገናል። መከራ በመጣ ጊዜ፣ ችግር በዙሪያችን ላይ በደረሰ ጊዜ የሚረዳንን ስንፈልግ፣ የሚታደገንን ስንፈልግ ያን ጊዜ ዝም አያሰኝም። ያን ጊዜ ይሁን ብለን እንድንቀመጥ አያደርግም። ነገር ግን ዕንባቆም እንዲህ ይላል፣ አዎ መከራ በከበበኝ ጊዜ፣ አዎ ጭንቀት በከበበኝ ጊዜ፣ አዎ ግራ የሚያጋባ ነገር በሕይወቴ ላይ በሆነ ጊዜ ምን ታደርጋለህ ዕንባቆም ሲባል፣ ዝም ብዬ እግዚአብሔርን እጠብቀዋለሁ። ለምን? እንዲሁም ማለት ምንም እንኳን በለስ ባታፈራ፣ ምበላው ነገር ያስፈልገኛል፣ ምጠጣው ነገር ያስፈልገኛል፣ ምለብሰው ነገር ያስፈልገኛል። ነገር ግን ምንም እንኳን በለስ ባታፈራ፣ በወይራ ሐረግ ፍሬ ባይገኝ፣ እርሾችን መብልን እንኳን ባይሰጥ፣ በጎች ከጋጡ ቢታጡ፣ እኔ እግዚአብሔርን ምን እለዋለሁ? እጠብቀዋለሁ። እንደውም እንዲህ ይላል፣ በመድኃኒቴ አምላክ ሐሰትን አደርጋለሁ። ጠብቀዋል። ለምን? ችግር እያለ፣ መከራ እያለ፣ ሐዘን እያለ፣ የምትበላው ነገር ሳይኖር እንዴት እጠብቀዋለሁ? ችግር በወረረኝ ጊዜ እጠብቀዋለሁ። መከራ በወረረኝ ጊዜ እጠብቀዋለሁ። እግዚአብሔርን ተስፋ ያደርጋል። ምንም እንኳን በለስ ባታፈራ፣ በመከራ ቀን ቁጭ ብዬ እጠብቃለሁ። ብዙዎቻችሁ መጠበቅ ነው ያቃታችሁ። ብዙዎቻችሁ ጥቂት 1 ዓመት 2 ዓመት 3 ዓመት ከእግዚአብሔር ጋር እንቅስቃሴ ትጀምሩና የሆነ ጊዜ ላይ ወጥታችሁ ትሄዳላችሁ። የሆነ ጊዜ ላይ ህልም እያያችሁ ያላችሁ ሰዎች፣ የሆነ ጊዜ ላይ እግዚአብሔር ተናግሯችሁ ትንቢት የምትናገሩ ልጆች፣ የሆነ ጊዜ ላይ የእግዚአብሔርን ድምፅ አጣርታችሁ የምትሰሙ ሰዎች፣ ነገሮች እንዳሰባችሁ እንዳቀዳችሁ ሳይሆኑ ሲቀሩ ስፍራን ትለቃላችሁ። ነገሮች እንዳሰባችሁ እናንተ እንዳቀዳችሁ ሀበን ሳያደርግ ሲቀሩ ስፍራችሁን ትለቃላችሁ። እግዚአብሔር ግን እንዲህ ይላችኋል፣ እኔ በሰዓቱ እመጣለሁ፣ ጠብቁኝ ይላል። መጽሐፍ እንዲህ ይላል፣
እግዚአብሔር እንደተናገረ ሳራንም አሰባት ይላል። በሳራ ሕይወት ላይ መዘገየት የሚባል ነገር ሊታሰብ ይችላል። እግዚአብሔር ግን እመነኝ፣ ዘግይቶ ብነሳም ፈጥኖ ግን ይደርስልሃል። እግዚአብሔር ዘግይቶ ኋላ ጀምሮ ቀድሞ ይደርስልሃል። አዎ ተስፋ ሰጥቶሃል። አዎ እግዚአብሔር ተናግሮሃል። ነገር ግን እመነኝ፣ ጠብቀው። የጠበቅከው አምላክ ወደ አንተ በእጥፍ ይመጣልና። ለዛ ነው ዕንባቆም ሲናገረው እህልን መብልን ምንድነው የሚለው? ወይንን ጠበቀ ወይንም ዛፍን ጠበቀ ፍሬዋን ይበላል አለና ጌታውን የጠበቀ ይከብራል። ጌታውን የጠበቀ እግዚአብሔርን መጠበቅ የቻለ እግዚአብሔርን መጠበቅ እመነኝ፣ የምትጠብቀው ያ እግዚአብሔር የሚጠብቅህ እግዚአብሔር ነው። የምትጠብቀው ያ እግዚአብሔር አንተ ብቻ አይደለም የምትጠብቀው፣ እሱ ይጠብቃል። ምናልባት እኔ ቀጥሬህ ጠብቀኝ የዛ ቦታ ብዬ ከዛ አትነሳ ብል ራስን ልትጠብቅ ትችላለህ። ምናልባት እኔ ስለሌለው የሆነ የማትጠብቅበት ሁኔታዎች፣ አንበሳ፣ ጅብ፣ አንተን ሊያጠፋ የሚችሉ ነገሮች በመጡ ጊዜ ላረዳት ትችላለህ። እግዚአብሔር እመጣለሁ እዛ ቦታ ጠብቀኝ ካለ እሱ ራሱ አንተን እየጠበቀክ ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ጠበቀው። በምቹ ጊዜ አይደለም። በምቹ ጊዜ መጠበቅማ ማንም ይችልበታል። በምቹ ጊዜ በእግዚአብሔር ፊት መሆንማ ማንም ይችልበታል። ማንም ይችልበታል። ማንም ያውቅበታል። ነገር ግን እግዚአብሔርን እጠብቀዋለሁ። ችግር እያለ፣ መከራ እያለ፣ ለቅሶ እያለ እግዚአብሔርን እጠብቃለሁ። እግዚአብሔርን መጠበቅ ማለትስ ምን ማለት ነው? በቅድስና እቀጥላለሁ። እግዚአብሔርን በመፍራት መውጣትና መግባት እቀጥላለሁ። ከአፌ ስድብ አይወጣም። ከአፌ ማጉረምረም አይወጣም። ከአፌ የሐዘን ቃላቶችን አላስወጣም። ምክንያቱም እግዚአብሔርን የምጠብቅ ሰው ነኝና። እንደምታውቁት በኢዮብ ሕይወት ላይ ብዙ አይነት ችግርና መከራ መጥቶ አገኘው። ኢዮብ በሐዘን ውስጥ ተዋጠ። ልጆቹ ሞቱ፣ ንብረቱ ተወሰደ። ሰውየው ግን እንዲህ አለ፣ እናቴ ማፀን ራቁቴን መጣው፣ ራቁት ሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ይባረክ ብሎ ቻፕተሩን ዘጋው። ኢዮብ ጤናው ላይ በሽታ መጣ ለኢዮብ። ሀገር ሰላም ነው ብሎ ያጣው ነገር አጥቻለሁ ብሎ በደስታ እንዳይቀመጥ፣ ገንዘብን ያጣሁት በመስራት ላመጣ እችላለሁ፣ ልጆችን ያጣሁት ድጋሚ መውለድ እችላለሁ በማለት ተስፋ የሚይዘው ነገር ባለው ሰዓት ያንን ተስፋ እንኳን የሚያሳጣው ሌላ ችግር በኢዮብ ላይ መጣ። ልጆች ቢሞቱ ምናልባት ሌላ ሚስት አግብቶ ልጅ ሊወልድ ይችላል። ንብረት ቢጠፋበት ችግር የለውም፣ ለፍቶ ሰርቶ ድጋሜ ንብረት ያከማቻል። ነገር ግን ኢዮብ ላይ ሚስትም እንዳያገባ እንዳይሰራ የሚያደርግ ነገር መጣበት። በዛ መካከል ኢዮብ ስለሆነው ሁሉ እግዚአብሔርን ያመሰግን ነበር፣ እግዚአብሔርን ይጠባበቀው ነበር። ከሰነፎች መካከል አንዱ የሆነችው ባለቤቱ እንዲህ አለችው፣ ኢዮብ አለችው፣ እግዚአብሔርን ስደብና ሞት። ኢዮብ መንገድህን ቀይር፣ መጠባበቅ በዛ፣ እግዚአብሔርን ተስፋ ማድረግ በዛ፣ እግዚአብሔር ይደርስልኛል ማለት በዛ፣ እግዚአብሔር ይረዳኛል ማለት በዛ። በእግዚአብሔር እስካሁን ድረስ አንተ ትይዘዋል፣ እግዚአብሔርን ተጠብቀዋል። አለ ኢዮብ። ኖ አሁንም ቢሆን አለ ከእግዚአብሔር እጅ መልካሙን ብቻ አይደለም የምቀበለው፣ ክፉም ከሰጠኝ ይቀበላለሁ። ያ ክፉ ሲሰጠኝ የተቀበልኩት አምላክ መልካሙንም መስጠት ያውቅበታልና። እመኑን፣ እግዚአብሔርን ጠብቁት፣ ያሳርፋችኋል እንጂ አያሳፍራችሁ። እግዚአብሔርን ጠብቁት፣ ይረዳችኋል እንጂ አይገፋችሁ። እግዚአብሔርን ጠብቁት። ዘማሪ ትሆኛለሽ ብሎሻል፣ ጠብቂው። ሰባኪ ትሆናለህ ብሎሃል፣ ጠብቀው። ዓለም አንተን ያይሃል፣ በዓለም ከፍታ ላይ በትላላቆች ስፍራ አስቀምጣለሁ ብሎሃል። እግዚአብሔርን ጠብቀው። እመነኝ፣ መጽሐፍ እንደሚናገር እሱ ሁሉን በጊዜው ውብ አድርጎ ይሰራልና። ኢየሱስ የጌቶች ጌታ፣ እሱ ሁሉን በጊዜው ውብ አድርጎ ይሰራል። አንተ ብቻ ጠብቀው።
አንተ ብቻ እግዚአብሔርን ተስፋ አድርገው። አንተ ብቻ በእግዚአብሔር ላይ ጸንተህ ቁም። አንተ ብቻ እግዚአብሔርን ጠብቀው። አንተ ብቻ። እችኛውን ልበልላችሁ። ዮሴፍ እንደምታውቁት ሕልም አይቷል። ዮሴፍ እንደምታውቁት ከእግዚአብሔር ዓለም የተላከውን ድምፅ ሰምቷል። ዮሴፍ የሰማው ድምፅ ንጉሥ አረጋሃለሁ፣ ወንድሞቼ ይሰግዱልሃል፣ እናትና አባቴ ይሰግዱልሃል የሚል ነው። ነገር ግን ዕለት ዕለት በዮሴፍ ሕይወት ብዙ አይነት ችግር፣ ብዙ አይነት መከራ፣ ብዙ አይነት ለቅሶ፣ በወንድሞች መካል ወንድሞች እጅግ በጣም ይከብዳል፣ ልብን ይሰብራል። የአንድ እናትና የአንድ አባት ልጆች ፊትህን ማየት ሳይፈልጉ አንድ እናት የወለደችው የአንድ አባት ልጆች አንተን ከመርዳት ይልቅ አንተን ለመግደል ሲነሱ እጅግ በጣም ልብ የሚሰብር ጉዳይ ነው። ነገር ግን ሰውየው ተሸጠ። በተሸጠበት ቦታ የት እንደነበረ ታውቃላችሁ? ወደ ጉድጓድ ሲወርድ መጽሐፍ እንዲህ ይላል፣ እግዚአብሔር ከዮሴፍ ጋር ነበር። ወደ ፊልስጤሞች እጅ ሲሰጥም ለእስማኤላውያኖችም ሲሸጥ እግዚአብሔር ከእሱ ጋር ነበር። ለጴጥፋራ በተሸጠበትም ጊዜ እግዚአብሔር ከዮሴፍ ጋር ነበር። ጉድጓድ በወረደ ጊዜስ እግዚአብሔር ከዮሴፍ ጋር ነበር። የምትጠብቀው ጌታ፣ በችግር በመከራ በለቅሶ ውስጥ የምትጠብቀው ጌታ ያሳርፈሃል። የተናገረውን በአንተ ሕይወት ፈጽሞ አድርጎ ያሳያል። የተናገረውን በአንቺ ሕይወት ፈጽሞ አድርጎ ያሳይሻል። ብቻ አንቺ ጠብቂ፣ ብቻ አንተ ጠበቀው። እግዚአብሔር አምላክ ያሳርፋልና፣ እግዚአብሔር አምላክ ያሳርፋልና። ትንቢተ ኢሳይያስ ምዕራፍ 42 ላይ እንደሚል ቃል አለ፣ ብዙ ነገር ታያላችሁ፣ ብዙ ነገርንም ትሰማላችሁ፣ ነገር ግን አትጠባበቁት። ብዙ ነገር ታያላችሁ፣ ብዙ ነገርስ ትሰማላችሁ። እግዚአብሔር በሕልም ይነግራችኋል፣ በራእይ ይነግራችኋል። በወንድሞች መካከል በቸርች በሆነ ህብረት ባደረጋችሁበት ቦታ ላይ እግዚአብሔር ያወራላችኋል፣ ነገር ግን አትጠባበቁት። ግን እግዚአብሔር እንዲህ እያላችሁ ነው፣ የኔን ድምፅ የኔን ቃል ጠብቁ ይላችኋል። ድምፅን ጠብቁ፣ ማረፍ እንጂ ማፈር አይሆንላቸው። ታርፋላችሁ እንጂ አታፍሩ፣ ትረጋጋላችሁ እንጂ አትደነግጡም። አዎ ያ ጊዜ ሊያስደነግጣችሁ ይችላል። ያ ጊዜ ተስፋ ሊያስቆርጣችሁ ይችላል። ግን እመኑ፣ በለስን የጠበቀ ፍሬዋን ይበላል። ጌታውን የጠበቀ ግን ይከብራል። ጌታችሁ አድርጋችሁ ያመናችሁት እናንተ እግዚአብሔር አምላክ ጌታዬ ነው፣ አምላኬ ነው፣ አዳኜ ነው ብላችሁ ያላችሁት እናንተ እግዚአብሔርን ጠብቁት፣ እግዚአብሔር ያሳርፋችኋልና። ክብር ለጌታ ለኢየሱስ ክርስቶስ ሲሆን ቃሉን ጌታ ኢየሱስ ይባርክልን። እንጸልይ። ለታመማችሁ ከኔ ጋር የታመማችሁ በእምነት ጸልዩ። ለሚያማችሁ ቦታ እጆቻችሁን በማስቀመጥ ከኔ ጋር አብራችሁ ጸልዩ። እግዚአብሔር አባቴና አምላክ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን እናመሰግናለን። ክብር ሁሉ ላንተ ይሁን። ያንተ ኃይል አሁን በመካከላችን ይገለጥ። ወንድሞቼን ፈውስ፣ እህቶችን ፈውስ፣ እናቶች አባቶችን ፈውስ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እናከብርሃለን። ስምን ከፍ በል። ድንቅ ስለምታደርግ አመሰግናለሁ። በናዝሬቱ በጌታ በኢየሱስ ስም አሜን፣ አሜን። ጌታ ኢየሱስ ይባርካችሁ። የሆነላችሁን ደውላችሁ ነገርን ሰብስክራይብ ማድረግ እንዳይረሳ። ለጓደኞቻችሁ ሼር አድርጉ። አብራችሁን አገልግሉ። ባለን ነገር ማገዝ እንፈልጋለን፣ ካንተ ጋር እንቆማለን የምትሉ ስልክ ቁጥር አለ፣ ደውሉልኝ። እወዳችኋለሁ። ኢየሱስ ክርስቶስ በክብር ይመጣል። እሱን ለመጠበቅ ደግሞ ለመቀበል እንጠባበቃለን። ከኔ ጋር ሆናችሁ ጠብቁላለሁ። ጌታ ኢየሱስ ይባርካችሁ።